ሄሎ ተማሪዎች እንደምን አላችሁ? የተማሪ ወላጆች እንደምን አላችሁ? እኔ እንደማታውቁኝ እኔ መምህር መኮንን እባላለሁ። እንደሚታወቀው ለተማሪዎች ለማገዝ በማሰብ በቀና አስተሳሰብ የሂሳብ ትምህርትን ቪዲዮ እየቀረጽኩኝ በዩቲዩብ ቻናል ላይ ለተማሪዎች ያቀርባለሁ እና በዛም እንግዲህ ተማሪዎች በጣም እንደወደዱት እና በጣም እንዳገዛቸው በኮሜንት ሴክሽን ላይ መመልከት ችያለሁ። ያም ደግሞ እንግዲህ የሞራል ስንቅ ሆኖልኝ ይኸው አሁንም እየቀጠልኩበት እገኛለሁ። እንግዲህ ወደፊት እግዚአብሔር ቢፈቅድ ከዚህ የበለጠ ለመስራት ከዚህ የበለጠ ተማሪዎችን ለማገዝ እጥራለሁ። ይህ ቪዲዮ እንግዲህ አይታችሁ ከወደዳችሁት ከተመቻችሁ ለሌሎች ተማሪዎች እንዲደርስ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ቀጥታ ወደ ዕለቱ ትምህርት እሄዳለሁ። እንግዲህ የዕለቱ ትምህርት የአራተኛ ክፍል የሂሳብ ትምህርት ነው። እንግዲህ የአራተኛ ክፍል የሂሳብ ትምህርት የሚያወራው ምዕራፍ 7 ነው። እንግዲህ ምዕራፍ 7 ይዤላችሁ የመጣሁት ተማሪዎች ምዕራፍ 7 እንግዲህ ስለ ፓተርኖች ነው የሚያወራው። ስለ ፓተርን ነው የሚያወራው። እንግዲህ ፓተርን ምንድን ነው? ፓተርኖች ባህሪያቶች ምንድን ናቸው? ለተወሰኑ ለተሰጡን ፓተርኖችን ቀጥሎ የሚመጣውን ፓተርን ሙሉ የሚል ጥያቄ ስለሚኖር እነዛ እንዴት ባሉ በቀላሉ ቀጥሎ የሚመጡ ፓተርኖችን ማወቅ እንችላለን የሚለውን ነው እንግዲህ የምናየው። እስከ ቪዲዮ መጨረሻ ድረስ አብራችሁ ትሆኑ ዘንድ በአክብሮት እጠይቃለሁ። ተማሪዎች እንግዲህ የመማር ውጤት መጀመሪያ ላይ ያለው ይህ እንግዲህ መጽሐፋቸው በአዲሱ ካሪኩለም የተዘጋጀ የአራተኛ ክፍል የሂሳብ መጽሐፍ ነው። እንግዲህ የመማር ውጤት ከዚህ ምዕራፍ ትምህርት በኋላ ተማሪዎች ምን ማወቅ አለባቸው ወይም ምን ያውቃሉ የሚለውን እንመለከት። እንግዲህ ተማሪዎች ከዚህ ምዕራፍ ትምህርት በኋላ አጠቃላይ የፓተርን ንድፈ ሀሳብን ያውቃሉ። ፓተርን ምን እንደሆነ በደንብ ይረዳሉ ማለት ነው። ሌላው እንግዲህ ፓተርኖችን መመስረትና ህግ ማውጣት በሚገባ ያውቃሉ። እንግዲህ ይህን ምዕራፍ ከተማሩ በኋላ ከዚህ ምዕራፍ መጨረሻ ላይ ከተማሪዎች የሚጠበቀው ይህ ነው ማለት ነው። እንግዲህ መግቢያ ያለው እስቲ መግቢያው ምንድን ነው ቢለውን እንመልከት ተማሪዎች። እንግዲህ መግቢያ ላይ የተቀመጠው የፓተርን እውቀት የሚያመለክት ነው። የፓተርን እውቀት እንግዲህ በሰው ልጆች ኑሮ ውስጥ ትልቅ የሚባል ድርሻ አለው። ለምሳሌ ያህል ምሳሌ ብንመለከት እንግዲህ ፓተርን ስለ ፓተርን ማለት ነው የፓተርን ትምህርት ወይም ፓተርን በሁሉም የትምህርት አይነቶች ውስጥ የፓተርን እውቀት ያስፈልጋል ማለት ነው። ለምሳሌ በቋንቋ ትምህርት ውስጥ ፓተርን ያስፈልጋል ማለት ነው። እንዲሁም ደግሞ በሰውነት ማጎልመሻ ትምህርት ውስጥ ፓተርን ቀላል እንቅስቃሴ ከባድ እንቅስቃሴ ለማሳየት ፓተርን እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ በዚህ ምዕራፍ ውስጥ የምትማሩት እንግዲህ ዋና ፓተርኖች ናቸው አሉ። የፓተርን አይነቶች አሉ። ለፓተርኖች ህግ እናወጣለን ማለት ነው እና ፓተርኖች እንዴት በስራ ላይ ማዋል እንችላለን የሚሉትን ነገሮች የምናየው ማለት ነው ተማሪዎች። እስቲ እንግዲህ ምዕራፍ 7 መጀመሪያው ርዕስ ተደጋጋሚ ፓተርኖች እና አጠቃላይ በዚህ ዙሪያ ያሉ ሀሳቦችን ነው የምናየው። እዚህ ጋር እንደምታዩት እንግዲህ የቡድን ስራ አለ። ተማሪዎች እንግዲህ ይህንን በቡድን ይወያያሉ፣ ሀሳብ ይሰጡበታል ማለት ነው። ይህንን ለጊዜው አልፈዋለሁ። እንግዲህ ትግበራ ደግሞ አለ። እዚህ ጋር ትግበራ ማለት እንግዲህ አክቲቪቲ የምንለው ነው። ተማሪዎች እነዚህ አክቲቪቲ ይሰራሉ። አሁን ለምሳሌ እዚህ ጋር የሚከተሉትን ቅርጽ ፓተርኖች ቀጥሎ የሚመጣውን ባዶ ቦታ ሙላ ይላል። እነዚህ ፓተርኖች ይሰጡና ቀጥሎ እዚህ ጋር የሚመጣው ፓተርን ምንድን ነው? ቀጥሎ ምን ፓተርን ይመጣል የሚለውን የሚያሳይ ነው። እንግዲህ ስዕሉን ለመሳል ምናልባት ትንሽ ሊያስቸግረኝ ስለሚችል ምክንያቱም የምጠቀመው ዋይት ቦርድ ስላልሆነ በቁጥር ፓተርኖችን በቁጥር ማሳየት እችላለሁ። ስዕሉን ለሆነ
ለምሳሌ አሁን እዚህ ጋር ፓተርኖች አሉ። እዚህ ጋር የምትመለከቱት ሁለት 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 የሚል ፓተርን አለ እና ቀጣይ እዚህ ጋር የሚመጣው ፓተርን ምን አይነት ፓተርን ነው የሚለውን ለማወቅ ምን እናደርጋለን? ተከታትለው የመጡ ቁጥሮች ላይ ከአንዱ ቁጥር ሌላኛውን ቁጥር እንቀንሳለን። ለምሳሌ እዚህ ጋር ተመልከቱ። ሁለት ሲቀነስ ሁለት ምን ይመጣል? ልዩነቱ ምንድን ነው? ሁለት ሲቀነስ ሁለት ዜሮ። ይህ ዜሮ ልዩ ተማሪዎች፣ ስለዚህ ልዩነታችን ይመጣልን ዜሮ። ታዲያ ልዩነታችን ዜሮ ከመጣልን ከአንደኛው ቁጥር ላይ ሌላኛው ቁጥር ስንቀንስ ይመጣል ልዩነት ዜሮ። ስለዚህ ምን እናደርጋለን? እኛ አሁን የተሰጠንን ፓተርን በመመልከት የመጣልን ልዩነት ልንደምር ወይም ልንቀንስ እንችላለን። መቼ ነው የምንደምረው መቼ ነው የምንቀንሰው የሚለውን ደግሞ ለማወቅ ለምሳሌ የሚሰጠን ፓተርን እየጨመረ የሚሄድ ፓተርን ከሆነ ልዩነት የመጣልን ልዩነት ደግሞ የምንቀንሰው መቼ ነው ብንል ለምሳሌ የተሰጠን ፓተርን እየቀነሰ የሚሄድ ፓተርን ከሆነ የመጣልን ልዩነት እንቀንሳለን ማለት ነው። ነገር ግን እዚህ ጋር ስንመጣ ፓተርኑ ሁለት ሁለት በሚለው ልዩነት ስንፈልግ እንደምትመለከቱ ተማሪዎች ልዩነቱ የመጣው ወይም አንድ ቁጥር ላይ ሌላ ቁጥር ቀንሶ የመጣው ዜሮ። ስለዚህ ይህንን ዜሮ እየደመረን ብንሄድ ዜሮ ማንኛውም ቁጥር ላይ ቢደመር ራሱ ቁጥሩ ስለሆነ ወይም ደግሞ ብንቀንስም ራሱ ምንም አይነት ለውጥ አይመጣም። ምክንያቱም ከማንኛውም ቁጥር ላይ ዜሮ ብንቀንስ ራሱ ቁጥሩ ስለሆነ ሁለት ሲደመር ሁለት ሁለት ሲደመር ዜሮ ተማሪዎች ሁለት ሲደመር ዜሮ ሁለት ነው። አሁንም ሁለት ሲደመር ዜሮ ሁለት ነው። 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 ስለዚህ ቀሪ እነዚህ ሁለቱ ባዶ ቦታ ላይ ዳሹ ላይ የሚሞሉት ፓተርኖች ቀጥሎ የሚመጣው ፓተርን ሁለት ሁለት ነው። ምክንያቱም ልዩነቱን እንደምንም ለውጥ አላመጣም። ቀነስ ይችላል። ሁለት ሲቀነስ ዜሮ ሁለት ነው። 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 ፓተርን በመስራት ማለት ነው። ወደሚቀጥለው ተማሪዎች ትርጓሜ የሆነ ነገር ነው። ትርጓሜ እንግዲህ ትርጉም ላይ ወይም ትርጓሜ ብላችሁ ትችላላችሁ። እንግዲህ የፓተርን ህግ ወይም ማለት ምንድን ነው? ፓተርን ነው እንግዲህ የአንድ ስብስብ ሂደት ወይም ቁጥሮችን በቅደም ተከተል የምናስቀምጥበት በአንዳንድ ፓተርን ውስጥ ያሉት ነገሮች ደግሞ ለምሳሌ እንግዲህ የፓተርን ህግ ምንድነው? የአንድ ነገር ስብስብ ሊሆን ይችላል ወይም ቁጥሮች ሊሆን ይችላል። እነዚህ ስብስቦች ወይም ቁጥሮች በቅደም ተከተል የምናስቀምጥበት ሂደት የፓተርን ህግ ይባላል። ታዲያ በዚህ ፓተርን ውስጥ ደግሞ ያሉ ነገሮች ይባላል የፓተርን ቁሞች ይባላል። ምን ይባላሉ ተማሪዎች? የፓተርን ቁሞች ይባላሉ። እንግዲህ ተደጋጋሚ ፓተርን የሚለዋል። ተደጋጋሚ ፓተርን ማለት ምንድን ነው ብለን ስንመለከት የፓተርኑ ቁሞች የፓተርኑን ህግ ጠብቀው የፓተርኑን ህግ ሳይሰጡ የሚደጋገሙ ከሆነ አይነቱ የፓተርን አይነት ፓተርን እንግዲህ ካለ በኋላ እንግዲህ ፓተርን ስንመለከት ፓተርን ተደጋጋሚ ሊሆን ይችላል። ፓተርን አጭር ሊሆን ይችላል። ፓተርን ረጅም ሊሆን ይችላል። ፓተርን ሊጨምር ሊሆን ይችላል። ፓተርን ሊቀንስ ሊሆን ይችላል። ይህ እንግዲህ ፓተርን እንግዲህ ፓተርን የምንላቸው እነዚህ ናቸው። እንግዲህ ቅድም በምሳሌ ያለው እዚህ ጋር የተቀመጡ ምሳሌዎች አሉ። ምሳሌዎች እንግዲህ ተማሪዎች መስራት
ጋር እንግዲህ እንደምትመለከቱት የፓተርን ህግጋት ወይም የፓተርን ህግን እንመልከት። ይህ በጣም ወሳኝ በጣም አስፈላጊ የሚባል የፓተርን ፓተርን የሚከተሉት ባህሪያት ሊኖሩት ይችላል። አንደኛው ባህሪ ፓተርን ተደጋጋሚ ይችላል። ሁለተኛው የፓተርን ባህሪ ፓተርኑ ህጎች ቋሚ ይችላል ወይም የፓተርን ህጎች የማይቀያየሩ ይችላሉ። ሶስተኛው የፓተርን ህግ ፓተርን አጭር ወይም ረዥም ሊሆን ይችላል። ሌላኛው ፓተርን አንድ ቅርጽ ወይም ደግሞ ብዙ ቅርጽ ሊኖር ይችላል። ሌላኛው ደግሞ ፓተርን የሚቀንስ ፓተርን ወይም የሚጨምር ፓተርን ስለዚህ በእነዚህ የፓተርን ባህሪያት ላይ በመመስረት አንድ ፓተርን ተደጋጋሚ ነው፣ የሚጨምር ነው፣ የሚቀንስ ፓተርን ነው ብለን ልናስቀምጣቸው ወይም ልንለያቸው እንችላለን ማለት ነው። ይሄ ነው እንግዲህ ሌላው ምንድን ነው? እዚህ ጋር የተቀመጡ መልመጃዎች አሉ። እነዚህ መልመጃዎች እንግዲህ ተማሪዎች በመስራት ከራሳቸው እውቀት ማዳበር ይኖርባቸዋል። ለሚከተሉት ተደጋጋሚ ፓተርኖች ሁለት ተከታታዮች አሉ። ለምሳሌ አሁን ይህ ፓተርን ስትመለከቱ ተደጋጋሚ ፓተርን ቅድም እንደነገርኳቸው መጀመሪያ ልዩነት እንፈልጋለን። ልዩነቱ ዜሮ ከሆነ ፓተርኑ ተደጋጋሚ ፓተርን ነው ማለት ነው። ቅድም ባስረዳኋቸው መሰረት ምክንያቱም አንድ ቁጥር ላይ ዜሮ ብንደምርም ራሱ ቁጥሩ ሌላው ደግሞ ፓተርን የጨመረ የሚል ፓተርን ቢቀንስ ፓተርን ይችላል። ፓተርን ለምሳሌ እዚህ ጋር ስትመለከቱ ይህ ፓተርን 1 2 4 8 እያለ ይቀጥላል። ለምሳሌ እንግዲህ ምናልባት ከዚህ ያሉት ተማሪዎች ካለ ዳሽ ለማለት ተፈልጎ ነው። ሁለት ፓተርኖችን ጥያቄዎች ሁለት ፓተርኖችን ትችላላችሁ ማለት ነው። ይህ እንግዲህ ትግበራ 7.2 ነው። ምናልባት እንደዚህ በነጣው ሲያስቀምጥ ከአንዳንድ ጋቡ ተማሪዎች እነዚህ ፓተርን ተቀምጠዋል። እነዚህ ፓተርኖች ጋር ሁለት ፓተርን ማስቀመጥ ይኖርባቸዋል። መዛመን ለምሳሌ እዚህ ጋር እንደምትመለከቱት እስቲ አንድ ነገር ለምሳሌ አሁን ምን ይመስላችሁ 4 8 12 16 ያለ ፓተርኖች አሉ። አሁን በዚህ ጋር ስንመለከት ሁለቱ ቁጥሮች ቀጣዩ ፓተርን 20 እና 27 ምክንያቱም ምንድን ነው ስንመለከት ፓተርን ለማወቅ አሁን ለምሳሌ እናደርጋለን ሁለት ተከታታይ አስራ ስድስት እና 12 ነው። ስለዚህ ይህንን ፓተርን ቀጥሎ የሚመጣውን ፓተርን ለማወቅ ከ16 ላይ 12 እንቀንሳለን። ከ16 ላይ 12 ስንቀንስ የሚመጣልን ልዩነት ምንድን ነው? 16 ሲቀንስ 12 4 ነው። እንግዲህ የመጣልን ልዩነት 4 ነው። ስለዚህ ይህ 4 ይባላል ማለት ነው ተማሪዎች። ይህ 4 ልዩነት ይባላል። ይህን ልዩነት እንግዲህ ወይ ልንደምር እንችላለን ወይ ልንቀንስ እንችላለን። መቼ ነው የምንደምረው መቼ ነው የምንቀንሰው የሚለውን ስንመለከት መጀመሪያ የተሰጠንን ፓተርን ለምሳሌ ይሄ ያንተኛው ጥያቄ የተሰጠንን ፓተርን ስናይ የተሰጠንን ፓተርን እየጨመረ ሄደ እዚህ ጋር እንቀንሳለን ወይም እንደምራለን። መቼ ነው የምንቀንሰው መቼ ነው የምንደምረው የሚለውን ለማወቅ ፓተርናችን እየጨመረ ይሄዳል እንቀንሳለን። ፓተርናችን የሚቀንስ ፓተርን ከሆነ እንቀንሳለን። ስለዚህ እዚህ ጋር ስንመለከት ይህ ፓተርን 4 8 12 16 እያለ ስለሆነ የሚቀጥለው ይህ ፓተርን እየጨመረ ይህ ፓተርን ስለሆነ እኛም ደግሞ የመጣን ልዩነት በመደመር ቀጥሎ የሚመጡ ፓተርኖችን ማወቅ እንችላለን ማለት ነው። ስለዚህ ቼክ እናድርግ። 4 ሲደመር 4 8 አንቀጥም። 8 ሲደመር 4 12 አንቀጥም። 12 ሲደመር 4 16 አንቀጥም። ቀጣዩን ለማወቅ 16 ሲደመር 4 አንቀጥም። 16 ሲደመር 4 ስንት ይመጣል ማለት ነው ተማሪዎች? 20 ይመጣል። የመጀመሪያው ፓተርን 20
ሌላው ሁለተኛው ፓተርን ለማወቅ ደግሞ እዚህ የመጣልኝ ቁጥር 20 ማለት ነው። ወስድና 20 ላይ 4 ደምራለሁ። 4 የመጣ ብትሉ ተማሪዎች ልዩነቱ ወይም ደግሞ መጀመሪያ ላይ የተሰጡ ተከታትለው የመጡ ፓተርኖችን ስቀንስ መጣልኝ። ስለዚህ 20 ሲደመር 4 ስንት ይመጣል ማለት ነው ተማሪዎች? 24 ይመጣል ማለት ነው። እንደምትመለከቱት 24 ይሆናል ማለት ነው። ስለዚህ ይሄን ሁለተኛ ውስጥ ባግቻለሁ። ሁለት ስለሆነ የተጠየቁት ስለዚህ በአጠቃላይ ሁለቱ ፓተርኖች ቀጥሎ የሚመጡት 20 እና 24 ናቸው ማለት ነው። እንግዲህ በዚህ መልኩ ለአንድ ለተሰጠን ፓተርን ሌላ ተከትሎ የሚመጣውን ፓተርን መፈለግ ይቻላል ማለት ነው። እንግዲህ ፓተርን የምንለው ይሄ ነው ተማሪዎች። እንግዲህ ፓተርን የምንለው ይሄ ነው። ስለዚህ ፓተርን ደግሞ የሚጨምር ሊሆን ይችላል፣ የሚቀንስ ሊሆን ይችላል፣ አጭር ሊሆን ይችላል፣ ረዥም ሊሆን ይችላል፣ ተደጋጋሚ ሊሆን ይችላል። እዚህ እንግዲህ የተቀመጡላችሁ ባሉ እነዚህ ደግሞ ምሳሌዎችንም ናቸው ተማሪዎች። እሺ እንቀጥላለን። እንግዲህ አሁን ትምህርታችንን እንግዲህ ሌላው 7.3 ላይ ፓተርኖችን በስራ ላይ ማዋል ይላል። እንግዲህ ፓተርኖችን በስራ ላይ ስናዋል ለምሳሌ እዚህ ጋር ምሳሌ ተቀምጦልናል። ከ1 እስከ 9 ያሉ ሙሉ ቁጥሮችን የመደመር ሰንጠረዥን በመጠቀም ፓተርን የሚለው እስቲ ፓተርን እንመልከት። ለምሳሌ አሁን እዚህ ጋር እንደምትመለከቱ ተማሪዎች እዚህ ጋር መደመር አለ። ቁጥሮቹ እዚህ ጋር እንደምታዩት ነው ከ1 እስከ 9 ናቸው ማለት ነው። ከ1 እስከ 9 ነው ወደ ጎን የተሰጠው። ቁልቁልም የተሰጠን እዚህ ጋር እንደምትመለከቱት ነው ተማሪዎች ከ1 እስከ 9 ነው። ስለዚህ እነዚህን እስቲ እንመልከት። 1 ሲደመር 1 2 ይመጣል። እንደገና ደግሞ እዚህ ጋር 2 ሲደመር 2 4 3 ሲደመር 3 6 4 ሲደመር 4 8 5 ሲደመር 5 10 6 ሲደመር 6 12 7 ሲደመር 7 14 ሲደመር 8 16 9 ሲደመር 9 10 እንዲሁም ደግሞ 2 ሲደመር 1 3 እንዲሁም ደግሞ 1 ሲደመር 2 3 ፓተርኖች ናቸው። በዚህ እንግዲህ ፓተርን በስራ ላይ ማዋል ይቻላል። ፓተርኖችን በስራ ላይ ማዋል የሚባለው መልመጃ 7.3 አለ ተማሪዎች። እንግዲህ መልመጃ 7.3ን እንግዲህ እየሰራችሁ ተለማመዳላችሁ ማለት ነው። ይህን ይመስላል እንግዲህ ምናልባት እዚህ ጋር ግልጽ ያልሆነላችሁ ነገር ካለ ያልተረዳችሁት ነገር ካለ ተማሪዎች በኮሜንት ሴክሽን ላይ አስቀምጡልኝ። እኔ ደግሞ በተሻለ መጠን ሌላ ቪዲዮ በመስራት ለእናንተ ግልጽ አድርግላችኋለሁ። ቀጣይ እንግዲህ የማዘጋጅላችሁ ቪዲዮ ምዕራፍ 8 የአራተኛ ክፍል ሂሳብ ትምህርት ስለ ስፍሮች ወይም ስለ መስፈሪያዎች ነው። ለዛሬ ያዘጋጀሁላችሁ ይህ ነው። እንግዲህ ቀለል ባለ መልኩ ተማሪዎች በቀላሉ በሚረዱት መልኩ ለማዘጋጀት ሞክሬያለሁ። እንግዲህ ተማሪዎች ከዚህ ቪዲዮ የሆነ ነገር እንዳገኛችሁ የሆነ ነገር እንደገባችሁ እንደተረዳችሁ ተስፋ አደርጋለሁ። ይህ ቪዲዮ ደግሞ ከወደዳችሁ ይህንን ቪዲዮ ከተመቻችሁ ለሌሎች እህት ወንድሞቻችሁ እንዲደርስ ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ እላለሁ። ምክንያቱም ቀጣይ ቪዲዮዎችን ለመስራት እንግዲህ እናንተ ከምትሰጡኝ ተሞክሮ እናንተ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በማድረግ ያንን በመመልከት ከዛ ላይ ተመልሼ ቪዲዮዎችን እሰራለሁ። እንግዲህ እንደ እቅድ ያዝኩ ተማሪዎች ከዚህ ሁሉ ማሳወቃል ቀጣይ እስከ 6 እና 8 ሚኒስትር የተፈታኝ ስለሆኑ የሂሳብ ትምህርት ነው። በጣም በቀላል ተማሪዎች እንዲቀበሉ ተማሪዎች እንዲያግዝ ተማሪዎች እንዲረዱ ቪዲዮ ለመስራት ዝግጅትን እያጠናቀቁ ስለሆነ ስለዚህ ለስድስት ተማሪዎች እና ተማሪዎች ደግሞ እንዲደርስ ሼር ማድረጋቸውን እንዳትረሱ እላለሁ። ለዛሬ ያዘጋጀሁት ቪዲዮ ይመስላል። እጅግ በጣም ነው የማመሰግነው ተማሪዎች። በርቱልኝ፣ ጎብዙልኝ።